ዘፈን ነው። ኢሚዲየትሊ በጣም አደገኛ የሚባል ጥላቻ እልም ያለ ጥላቻ፣ አንድ ብሔር ላይ ያነጣጠረ ጥላቻ ላይ እነዚህ ልጆች አልሰማውም ይሆናል። ጊዜ ስታገኝ ወደ ከዚህ ፕሮግራም በኋላ ታየው ይሆናል። አደገኛ ነው። እንደ ሀገር ይሄ መንግስት ምን አይነት መንግስት እንደሆነ ያሳየበት በዚህ አርት በማግስቱ ትላንት ዘፈን የለቀቀው አደገኛ ነው። በወቅታው ላይ ወደኋላ እንዳስዋለን ፕሮፌሰር የ120 የሚባለው አምቦ አካባቢ የገዳይ ቡድን የሆነ ነገር አትለፈው። እኔ አልሰማሁትም። ኦሮሞዎች የምርጫ ቅስቀሳ ላይ ነበሩ። ጎናት አሁን ቴዲ ብለን ስናዋግብ ና እንዴ ቆይሽ ብለው ቀጥታ 5 ደቂቃ አልፈጀባቸው። አቶ ቤዘ ማሞቃቻ ቴዲ አፍሮ የት ነው ጤጉ የት ነው መሀሉ የማጣ መሀሉ ያኛ ዳሩም ያኛ ከባለክ ትሄዳለህ ጎንደኛ። ሰው ዱዳ ይመስላል እንዴ? ደግሞ የሆነ አሁን ቴዲ አማርኛን የዘፈነው ቅኔ ነው ጥበብ ነው። አማርኛው ሲሰነጠቅ አማርኛው ሲፈለጥ ምናምን አለን እንጂ ኦሮሞም ቅኔ አለው። የኦሮሞን ቅኔ ለመልመድ ደግሞ ኦሮምኛ መልመድ አለብህ። ኦሮምኛውን ከሰማው ቀይ ራሱ ፈታው ማለት እጂ ቆርጣዬ ጡት አልሰማውም። ይሄ ከዚህ በፊትም እኔ እናንተም ስንናገር ነበር። ወደ ኦሮሞ ማህበረሰብ ውስጥ ገብቶ እኔ ከነሱ ጋር ነኝ የሚል ነው። እነዚህ የምታያቸው በሙሉ 10 ሚሊዮን ብር የተከፈላቸው ናቸው። ሲዘጋጁበት የነበረ ነው እንጂ እሱ ትናንትና ለቆ ትናንትና ማታ ተሰርቶ ደረሰ ለማለት አይደለም። ይሄ ሲዘጋጁበት የነበረ ነው። ይሄንን ማንም ሰው መስማት የለበትም። ማንም ሰው መስማት የለበትም። እስካሁን ድረስ በማህበረሰቦች መካከል በኦሮሞና በአማራ መካከል፣ በትግራይና በአማራ መካከል መተላለቅን ለመፍጠር ያላደረገው ነገር የለም። ይሄ ብቻ አይደለም ግን በአማራ መካከልም በሃይማኖት እና በክፍለ ሀገር ለመከፋፈል ያላደረገው ነገር የለም። አንዱን ሲሾም አንዱን ሲያነሳ የተለያዩ ነገሮችን ሲናገር ያላደረገው ነገር የለም። በኦሮሞ ውስጥ ያላደረገው የለም። በትግራይ ውስጥ ያላደረገው የለም። በትግራይ ውስጥ ነው የምልህ። እነዚህን ትልልቆችን እርስ በርስ ማጋጨት ብቻ ሳይሆን እዛው ውስጥ ያላደረገው ነገር የለም። ለመኖር በስልጣን ላይ ለመቆየት ሲል ያላደረገው ነገር የለም። እዚህም ውስጥ በኦሮሞ ውስጥ አሁን ሌላውን ልተወው፣ ወለጋና አርሲ ሲያደርገው የነበረውን ልለፈው። እሱን አርሲዎችን ሹሞ ወለጋ ላይ ከዛ በኋላ ሄዶ ገሎ ሲያበቃ ደግሞ ወለጎች ናቸው አርሲን የገደሉት ብሎ ሲያደርግ የነበረው በየቦታው ሲያደርገው የነበረው ይቅር እዚሁ ቆርጠ ያው ማዝናኔል ዳራ ወጣኒ ይመጃጁ ግን ጥሩ አይደለም። ለምን አስፈለገ? በቃ ላሽ ለምን ራስ ላይ ጠላትን ታበዛለህ? ህዝብን እንደ ህዝብ አታሸንፍም። መካከል ላይ ስልጣኔ ያለችው እዚቹ 100 ኪሎ ሜትር ዙሪያ ላይ ነው በሚላት በሸዋ በምትባለው አካባቢም ምዕራብ ሸዋን ከሰሜን ሸዋ ጋር፣ ምዕራብ ሸዋን ከምስራቅ ሸዋ ጋር፣ ምዕራብ ሸዋን ከደቡብ ምስራቅ ሸዋ ጋር ሲያጋጭ የኖረ ሰውዬ ነው። አሁንም ለማጋጨት የሚጠቀመው የቆየ ያረጀ ያፈጀ ታክቲክ ነው። ይህንን ሌሎች ማህበረሰቦች አይተው አንተም በጎ አድርገሃል ስታሊን፣ አላቀርበውም፣ ከሰው በታች ነው፣ ከአስተሳሰብ በታች ነው ያልከው ትክክል ነው። አሁንም ማንም ሰው እኔ ኦሮሞ ነኝ፣ በኦሮሞነት የምኮራ ሰው ነኝ። ይህንን ግን ማንም ሰው መስማት የለበትም። ለጥላቻ የሚደረግን ሰው የሰው ልጅ መስማት የለበትም። ኦሮሞዎች መስማት የለባችሁም። ይሄንን መስማት የለባችሁም። ለጥላቻ ይሄ ዳስጣል ያለው እውነት ነው የተናገረው። ይህንን ኦሮሞዎች ታውቁታላችሁ፣ በየቦታችሁ ታውቁታላችሁ። በየቦታችሁ በየጓራችሁ ዳስ መጣል እንዳለባችሁ ከኦሮሞዎች የበለጠ ማንም የሚያውቀው የለም። ከእናንተ የበለጠ የሚያውቀው የለም።
ምዕራብ ሸዋ ላይ ያሉት ኦሮሞዎች በድሮን የተደበደባችሁ፣ በአምቦ ውስጥ በዚህ በ120 የሚባለው የተቀጠቀጣችሁ እዛው ምዕራብ ሸዋ ውስጥ ይህንን መስማት የለባቸውም። ሌላውን ማህበረሰብ እስካሁን ድረስም ላደረጋችሁት እኔ አንድ ሰው አመሰግናለሁ። ይሄ የራሱ ስብስብ ነው። ኦሮሞን አይወክልም የሚለው ኦሮሞ ብቻ አይደለም፣ እኛ ብቻ አይደለም ስንል የነበረው ሌሎችም የኦሮሞን የማይወክል ነው ሲል የነበረው አሁንም የዛ የደከመ ያሰለቸ ያህጀ የጥላቻ ታክቲክ ነው። ይሄ መሰማት የለበትም። አንተም እንኳን ዝም አሰኘው፣ አንተም እንኳን አለፍከው። ሌሎችም ማህበረሰቦች መስማትም የለባቸውም። በተለይ ደግሞ ኦሮሞዎች ይሄ እውነት ነው የእኛ መንግስት ነው ምናምን ተብሎ አንድን ማህበረሰብ አንድን የኦሮሞ ህዝብ ከሌላ ማህበረሰብ ጋር ለማጣላት የሚሰራውን ስራ ማንም መቀበል የለበትም። አንደኛ ቅጥረኞች፣ ምንደኞች የሚሰሩት ስራ ነው። በገንዘብ ነው የሰሩት 10 ሚሊዮን ብር። ሁለተኛ የኦሮሞ ትውፊት የኦሮሞ ታሪክ የሚነግራችሁ ማህበረሰብን እንደ ማህበረሰብ ጥሉ አይደለም። ይሄ ከኦሮሞ ባህል ከኦሮሞ ታሪክ ውጭ ነው። እገሌን እንደ ማህበረሰብ እንደ ማንነቱ መጥላት አለብህ ብሎ የሚሰብክ መሰማት የለበትም፣ መታየትም የለበትም። ሌሎችም ኦሮሞ የሆኑት ማህበረሰባት እስካሁንም ብዙ ተደርጓል። እስካሁንም ለማጣላት፣ ለማጠፋፋት፣ ለማጨራረስ ብዙ ተሰርቷል። አልተቀበላችሁም። አሁንም አትስሙት። አሁንም አለመስማት ነው። እውነትን እንሰማለን። እንደ ቴዲ እውነትን በሚናገርበት ውስጥ እውነቱን መልሰን እንሰማለን። ለበቀል የሚሰራ ለአንድ ሰው ለአንድ እብድ ተብሎ በገንዘብ ምክንያት የሚሰራን የቅጥረኛ ስራ ግን ማንም ሰው መስማት የለበትም። ፕሮፌሰር አመሰግናለሁ። ይሄ በጣም አመሰግናለሁ። ይሄን በእውነት ትኩረት ሰጠ። እኔ እንኳን ላልፈው ነበር አንተ አይመጥንም በሚል ነው። እንዲሁ በጣም ብዙዎች ያስደነገጠው ፌስቡክ ላይ የሚሰደቡ ስድቦች ነው ለቃቅሞ ዘፈን ያደረጉት የፌስቡክ ዘፈን እና ተራ ቲክቶክ ላይ የምንሰማቸው ስድቦች ነው። ይሄ ለታሪክ የሚቀመጥ ለልጆቹ ጭምር ጠባሳ ሆኖ የሚቀመጥ ነው። ለታሪክ እነዚህ ወጣቶች ናቸው 10 ሚሊዮን ብር ነገ ያጠፉታል፣ ግን ህይወታቸው ጭምር ያበላሸ ብልጽግና ጉድ እንዲሁ ሄዶ በግላጭ ይሄ መንግስት ምን አይነት መንግስት መሆኑንም ያጋለጠ ነው። ዳስጣል የሚባል ከደምቢዶሎ እስከ ፕሮፌሰር የገለጽከው አለ። ማሎ የሚሉት የሰሜን ሸዋ እናት ሁሌ ካሙሮ የማይጠፉ አሉ። በጣም ሸበቶ የሆኑ በጣም የ90 ምናምን ዓመት ማሎ የሚሉት እኔ ምን እናድርግ ልጆቻችን በድሮን አለቁ የሚሉ አባት ትምህርት ቤት እኛ ከትምህርት ቤት ውጭ ሆነዋል እኮ ልጆቻችን ያለ ትምህርት ምን ሊሆኑ ነው ደንዝዘዋል በቃ በሙሉ የጦር ግንባር ሆን የሚሉ ያው ከወለጋ እስከ አዲስ አበባ ዙሪያ ያለው በሙሉ ቦታዎች በምን ያህል ደረጃ የኦሮሞ ህዝብ ያለበት ሁኔታ እናውቀዋለን። ለዚህ ሁሉ ዳስጣል ያለው ድምፅ የሆነው ለዚሁም እኔ ለገሌ ዞን ነው ለገሌ ክልል ነው ለገሌ ብሔር ነው የሚል አይመስለኝም። የቴዲ ዘፈን ፕሮፌሰር በደምብ ስለገለጽከው ዳስጣል ነው። በቃ ራሱ ተጸጽቶ ቴዲ ራሱ ጸጸቱን ገልጾ እኔ ከነገ ዛሬ ይሻላል እያልኩኝ በቃ ተበላው አንድ ነብር ሆኖ 12 በጎችን ጨረሰንና ከዚህ በኋላ ምን ጠብቃለን ነው እንጨርሳ ያው እያለቅን ነው የሚለው በሙሉ የሁሉም የህዝብ ስቃይ የገለጸበት ነው። ይህን ግን አዚፍ የሆነ ብሔር የሆነ ክልል ይህን ዘፈን እንደማይመለከተው ቴዲ የገለጻቸው እውነታዎች ይሄ የሆነ አካባቢ እንደማይመለከት የሆነ ብሔር እንደማይመለከት አድርጎ ብልጽግና የሆነ ቦታ ላይ ለመወሸቅ ነው የፈለገው። እኔ ፕሮፌሰር የገለጽከው ወደኋላ አካባቢ ፕሮግራም ወቅታዊ ላይ ትንሽ ነካከዋለን። ይሄ ያንተ ፕሮግራም ስለሆነ በቅድም የገለጽከው አለ 120 የሚባለው ወደ አምቦ አካባቢ የወንጀለኛ ስብስብ ሰሞኑ አጀንዳ ሆኖ ነበር። ምንድን ነው እየሆነ ያለው? ኦሮሞዎች የምርጫ ቅስቀሳ ላይ ነበሩ እኮ እናቴ ትሙት። አሁን ቴዲ ብለን ስናዋግብ ና እንዴ ቆይሽ ብለው ቀጥታ 5 ደቂቃ አልፈጀባቸው። አቶ ቤዘ ማሞቃቻ ተዳፍሮ የት ነው ጤጉ የት ነው መሀሉ የማጣ መሀሉ ያኛ ዳሩም ያኛ ከባለክ ትሄዳለህ ጎንደርኛ። እሺ ምንድን ነው
ሰው ዱዳ ይመስላል እንዴ? ደግሞ እኔ የሆነ አሁን ቴዲ አማርኛን የዘፈነው ቅኔ ነው ጥበብ ነው። አማርኛው ሲሰነጠቅ አማርኛው ሲፈለጥ ምናምን አለን እንጂ ኦሮሞም ቅኔ አለው። የኦሮሞን ቅኔ ለመልመድ ደግሞ ኦሮምኛ መልመድ አለ። በኦሮምኛውን ከሰማው ቀይ ራሱ ፈታው ማለት እጂ ቆርጠሄ ጡቴ ቆርጠሄ ያው ማዝናኔሌ ዳራ ወጣኒ ይመቻቹ። ግን ጥሩ አይደለም። ለምን አስፈለገ? በቃ ላሽ ለምን ራስ ላይ ጠላትን ታበዛለህ? ህዝብን እንደ ህዝብ አታሸንፍም?